ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በመሃል ከተማ የመኖሪያ ቤት እንዲሁም የንግድ ሱቅ ይፈልጋሉ? ቡልጋሪያ አፍሪካ ህብረት አጠገብ የመኖሪያ ቤት እንዲሁም የንግድ ሱቆችን ይዘን መጥተናል። 7000 ካሬ ላይ ባረፈው ሳይታችን ለመኖሪያ ለንግድና ለኢንቨስትመንት ተመራጭ በሆነ ቦታ ባለ 1 ባለ 2 እና ባለ 3 መኝታ ቤቶች ከ69 ካሬ እስከ 135 ካሬ ድረስ እንዲሁም ዘመናዊ ፔንታውስን ጨምሮ ሙሉ ክፍያ ከ5.5 ሚሊዮን ብር ጀምሮ ቅድመ ክፍያ 20% ብቻ ከፍለው ቀሪውን በግንባታ ሂደት የሚከፍሉበት ምቹ የአከፋፈል ስርዓት 70% ለሚከፍሉ ደንበኞቻችን የ30% ታላቅና እውነተኛ ቅናሽ አዘጋጅተን እንጠብቆታለን። የንግድ ሱቆችንም በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ሙሉ ክፍያ እኛ ዘንድ ያገኛሉ። ይፍጠኑ። በ0938 41 44 45 ይደውልልን። ቴምር ፕሮፐርቲስ። ባለትዳሮች ባሎች ሚስቶች የአላህ አማና ናቸው። ሚስቶች የማን አማና ናቸው? የአላህ አማና ናቸው። እናንተ እኮ የያዛችሁት ፈኢነኩም አኸዝቱሙሁነ ቢአማናቲላህ በአላህ አማና ነው የያዛችሁት። በአላህ ቃል ኪዳን በቁርአኑ ነው ሁጥባው ተደርጎ ምን ብሎ ተቀብለ ነው። አዎ አላህ አለብኝ ብለ በአላህ ቃል ኪዳን ነው ያስከው። የአላህ አማና ናቸው። አንዴ ያስገብቻለሁ ተረክቤያለሁ እንደፈለኩ አደርጋለሁ የለም። የአላህ አማና ናቸው። አባቷ እንደሚንከባከባት፣ ወንድሟ እንደሚንከባከባት፣ እናቷ ቤተሰቦቿ እንደሚንከባከባት ከዛ በላይ ልትንከባከባት ይገባል። አማና ናቸው። እህቴም ባለሽም ያንቺ ትልቅ አደራ ነው። ጥያቄ ያለብሽ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደተናገሩት አላ ኩልኩም ራኢን ወኩልኩም መስዑሉን አን ረዕየቲሂ። አዋጅ ሁላችሁም ጠባቂዎች ናችሁ፣ በምትጠብቁት ነገርም ደግሞ ተጠያቂዎች ናችሁ አሉና ፈልኢማም ኢማም የሆነ መሪ የሆነ ሰው አለና አለዚ አለናሲ ራኢን ያ በሰዎች ላይ የተመደበው ጠባቂ ነው፣ እረኛ ነው። ወሁወ መስዑሉን አን ረዕየቲሂ በሚጠብቀው ነገር ይጠየቃል። ስልጣን በእስልምና እረኝነት ኃላፊነት ከባድ ነገር እንጂ ሌላ ሹሞ ወይ ደግሞ እንደንትን የምናየው ነገር አይደለም። ከባድ ነው፣ ኃላፊነት ነው። ተጠያቂነትን ማብዛት ማለት ነው። የአንዱን አካል የሆነ ሐቅ ባጎደልን ቁጥር የምንጠየቅበት ማለት ነው። ከባድ ነው። ከዚያ የአላህ መልእክተኛ ምን አሉ? ወረጁሉ ራኢን አንድ አባወራ ጠባቂ ነው አለ አህሊ በይቲሂ በቤተሰቦቹ በሚስቱ በልጆቹ ወሁወ መስዑሉን አን ረዕየቲሂ እሱም በሚጠብቀው ነገር ተጠያቂ ነው አሉና ወልመርአቱ ሚስትም ኃላፊነት አለባት። ራዕየቱን አላ አህሊ በይቲ ዘውጂሃ ወወለዲሂ በቤቷ በባሏ ቤትና በልጆቹ ኃላፊነት አለባት። ባል ለንግድ ከሄደ ወደ ቻይና ወደ ዱባይ ወደ ተለያየ ቦታ አማና ነው። እከሌ እንዳይገባ ካለ መግባት የለበት። እከሌ እዚህ ቤት እንዲገባ አልፈልግም ካለ ባል ሚስት ያንን አማና ልትወጣ ይገባል። መግባት የለበት። ልጆቹን በአማና ልትንከባከብ ይገባታል። ንብረቱን ልትጠብቅ ይገባታል። አማና ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወዐብዱ ረጁሊ ራኢን አላ ማሊ ሰይዲሂ አንድ ቅጥረኛም በአለቃው ገንዘብ ላይ ተጠያቂ ነው። ወሁወ መስዑሉን አንሁ እሱ ተጠያቂ ነው፣ ኃላፊነት ነው። አለቃ የለም ዛሬ ኃላፊነት ቁልፍ ያስኩት እኔ ነኝ እንደፈለኩ ላድርግ የለም። ኃላፊነትን መወጣት አለበት። ኩል አላ ፈኩልኩም ራኢን ወኩልኩም መስዑሉን አን ረዕየቲሂ። አዋጅ ሁላችሁም ጠባቂዎች ናችሁ፣ በምትጠብቁት ነገር ትጠየቃላችሁ። የተቀመጣችሁ ወንድሞች እስቲ አንድ ታሪክ ላጋራችሁ። ታላቁ ዓሊም አብዱላህ ኢብኑ ሙባረክ የሚባሉት ሙጃሂድ ናቸው። ዓሊም ናቸው፣ ነጋዴ ናቸው፣ ዓቢድ ናቸው። ዓመቱን ለአራት ከፍለው ዒባዳ የሚያደርጉበት ጊዜ አለ። ደረሶቻቸውን ሰብስበው የሚያስቀሩበት ወቅት አለ። ንግድ የሚነግዱበት ወቅት አለ። ጂሃድ ፊ ሰቢልላህ የሚወጡበት ወቅት አላቸው። ይሄን ሁሉ አላህ ያገራላቸው ታላቅ ዓሊም ናቸው። እኛ ዓሊም ደረሶቻቸውን ጭምር ስፖንሰር አድርገው ምን ያደርጉ ነበር? ሐጅ ይወስዱ ነበር። በአንድ ወቅት ሐጅ ለመውሰድ ሲሄዱ መንገድ ላይ አንዲት እናት የተጣለ ምግብ ትበላለች። ምንድነው ያላት? ይሄማ ምበላ የለም ባሌ ሞተዋል፣ ልጆች የቲም ናቸው፣ ይሄን ነው ማበላቸው አለች።
ደረሶቻቸውን ጠሩና የያዛችሁትን ገንዘብ በአጠቃላይ ለዚህ ሴትዮ ስጡ። ዛሬ ሐጃችን እዚህ ነው አሉ። ሱብሃንአላህ። እኚህ ዓሊም ከየት ቤተሰብ ነው የተገኙት? ቁም ነገሩ ይሄ ነው። አማና ከሚጠብቅ ኃላፊነቱን ከተወጣ ቤተሰብ የተገኙ ዓሊም ናቸው። አባታቸው ሙባረክ የአንድ አትክልተኛ ሰራተኛ ነበር። እንግዲህ ኃላፊነት ላይ የተቀመጠችው ታሪክ ስሙ። የአንድ አትክልተኛ ሰራተኛ ነበር። አለቃቸው መጣና ከሆነ ጊዜ በኋላ እስቲ ጣፋጭ ብርቱካን ቆርጣ ስጠኝ አለ። ቆርጠው ሲሰጡት ይጎመዝዛል። ጣፋጭ ነው መለየን አይደለም ሌላ አምጣ አላቸው። አሁንም ሄደው ቆርጦ ሲሰጡት ይመራል። ጣፋጭ እያልኩ ይመር ሰጠኛል አለ። ሙባረክ ምን አሉ? በአላህ ይሁንብኝ እዚች ቦታ ላይ ከተቀጠርኩ ሰዓት ጀምሯል። ይሄ 2 ኪሎ 3 ኪሎ የሚሸጥበት ቤት አይደለም፣ ዋናው ማምረቻው አትክልት ስፍራ ነው። አንድ ቀን ጣፋጭ የቱ ነው መራራው የቱ ነው ቀምሼው አላውቅማ። ላኢላሃ ኢላላህ። ይሄ አማና የዚህ ጊዜ ባለ ሀብት የአትክልቱ ባለቤት ይሄማ ትልቅ ላማክረው የሚገባ ትልቅ ሰው ነው። ይሁዳዎች ነሳራዎች ልጆቻቸውን ሲድሩ ለጉራ ለዝና ብለው ይድራሉ። ሙስሊም ለማን ነው ልጁን የሚድረዋል? ሙስሊምና አኽላቅ ያለው ሙስሊምማ አኽላቅ ያለው አላህን ለሚፈራ ስነ ምግባሩ ላማረ ዲን ላለው ለዚህ ነው መዳር ያለበታል። እንግዲህ ዲን ያለው አኽላቅ ያለው ስነ ምግባር ያለው ካንተ ውጭ እዚህ የለም። ልጄን ላንተ ድሬሃለሁ አለ። ከነዚህ ልጅ ማን ተገኘ? ቅድም ያልኳቸው ዓሊም አብዱላህ ኢብኑ ሙባረክ ከዚህ ቤተሰብ ነው የተገኙት። አባታቸው ሙባረክ አማና የሚጠብቁ ነበሩ። አማና መጠበቅ፣ አማና ስንጠብቅ አላህ ስብሓነሁ ወተዓላ አንተን ጉዳይን ያገራልሃል። ለአላህ ብለህ የድሮ ሰዎች እኮ አማና ማለት እነሱ ጋር ሱብሃንአላህ እንደ ምሳሌ አሁን 200 ብር ድፍኖ አላ ከመጣ ጭምር ያችን አይነኳትም። ራሷን ነው የሚመልሱት። ራሷን እንኳን ሊያጎሉ ይቅርና ራሱን ምንም በቃ እንደተቀመጠች እንደተቋጠረች አማና ከተቀመጠ ዛሬ ኔጋ አማና ሲቀመጥ መንዝሬው ለውጭው ምን ብዬ መመለሴ በኸይር ነው በዚህ ዘመን አለዛ ሲቀመጥ የሚቆይ እኮ መስሎኝ እቃ አስጫንኩበት ይባላል። በሰው ገንዘብ እቃ አስጫንኩበት ወይ እንግዲህ እቃው ይሸጥና ይሰጣል ይለዋል። ሱብሃንአላህ ያመላልሰዋል። ስልክ ሲደወል ይዘጋበታል። አጨቅጭቀን ሽጬ እሰጥሃለሁ ነው። አማና ተቀምጦ ከባድ ነው ወንድሞች። አማና ወላሂ ከባድ ነው። ሌላ አማና አይነት ሚስጥር መጠበቅ አማና ነው። ሚስጥር መጠበቅ ዛሬ ላይ አላህ ይሁነን ወንድሜ ስልክ እያወራ ሪካርድ አደርገዋለሁ፣ ላውድ ስፒከር አደርገዋለሁ። ስሙት። እሱ አምኖ ነው የደወለልህ ሐቢቢ፣ አምኖ ደወለልህ። ግን የእሱን ጉድ ለጓደኞች ላውድ ስፒከር አድርገህ ታሰማለህ። ሪካርድ ታደርግና የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? ኢዛ ሐደሰ ረጁሉ ቢልሐዲስ ثم التفت فهي أمانة። አንድ ሰው ለአንድ ሰው አንድ ነገር ነግሮት ከዛ ዞር ካለ አማና ነው፣ ሚስጥሩን ጠብቅለት። አንዱ ሰሃቢ የት ነበርክ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ አላት ለእናቱ። ምን እየሰራ ሲል አይ ይሄማ አማና ነው፣ ይሄማ አማና ነው፣ ከነብዩ ጋር ሳደርግ የነበረውንማ አልናገርም ነብዩ እስኪፈቁ። እንዲህ ነበሩ ቀደምቶች። አስተማሪ ስታስተምር አማና አለብህ። ተማሪዎችን ሰዓቱን ጠብቀ በስነ ስርዓት መወጣት ማስተማር፣ የሚጠበቅብን ክፍለ ጊዜ በአግባብ መወጣት አማና ነው። የሕክምና ባለሙያዎች አማና አለባቸው። ማህበረሰቡን በጥሩ ሁኔታ ማስተዳደር ማከም፣ አይኑ ታሞ ሌላ ምርመራ መታዘዝ የለበት አማና ነው ማለት ነው። ግልጽ ነው አይደል? አማና ነው። ስለዚህ ሁላችንም ይሄንን ስለዚህ አማና በኢስላም ትልቅ ቦታ አለው። የቂያማ ምልክት ነው ታውቃላችሁ። አማና በምን መልኩ ነው የቂያማ ምልክት ከሆነ ከተባለ አማና የጠፋ ጊዜ ቂያማ ተጠባበቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንዱ ሰሃባ መጣና ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን እያስተማሩ ባሉበት ሰዓት አረብይ ነው፣ የገጠር ሰው ነው። فقال متى الساعة ቂያማ መቼ ነው ብሎ ጠየቃቸው። فمدى رسول الله صلى الله عليه وسلم يحدث ነብዩ ማስተማራቸውን ቀጠሉ። فقال بعض القوم
ከፊል ሰዎች ሰሃቦቹ ሰሚዐ ማ ቃለ ፈከሪሃ ማ ቃለ ነብዩ ያለውን ሰምተውታል፣ ግን ጥያቄው ስለ ጠሉት ነው ዝም ያሉት አሉ። ወቃለ ባዕዱሁም ከፊሎቹ ደግሞ በል ለም የስማዕ ነገር ግን አልሰሙም፣ ከነጨራሹ አልሰሙም። ሐታ ኢዛ ቀዳ ሐዲሰው ሐዲሳቸውን እስኪጨርሱ ድረስ ይህ ሰው ይጠይቅ ነበርና አልሰሙም አሉ ሰሃቦች። ከዛ ነብዩ ግን ሰምተውት ነበረ። ምን እስኪሉ ነበር? ትምህርታቸውን እስኪጨርሱ ነበርና ቃለ አይነ አራሁ ሳኢሉ አን ሰዓ የታለ? አይነ አራሁ ሳኢሉ አን ሰዓ ስለ ቅያማ ሲጠይቅ የነበረው የታለ? ቃለ ሃአና እዛው እኔ ዋለው አላቸው። ያ ረሱላላህ አንተ አላህ መልእክተኛ አላቸው። ቃለ ፈኢዛ ዱይዐት አልአማነቱ ፈንተዚር ሰዓ አማና የተወገደች ጊዜ የጠፋች ጊዜ ቅያማን ተጠባበቅ አሉት። ቃለ ከይፈ ኢድዓቱሃ እንዴት ነው አማና ምትጠፋዋ? ቃለ ኢዛ ውስደ አልአምሩ ኢላ ገይሪ አህሊሂ ፈንተዚር ሰዓ ጉዳዩ ወደ ማይመለከተው አካል የዞረ ጊዜ ማለት ነው። ስልጣንም ከሆነ የማይመለከተው አካል ስልጣኑን ከያዘ እንደማለት ነው። በሁሉም ቦታ የማይመለከተው ተገቢ ያልሆነ አካል እዛ ላይ ከመጣ የዛኔ ምን ተጠባበቅ? አማናን ተጠባበቅ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ በነበሩበት ሰዓት ቁረይሾቹ አዛ አድርጓቸው ያ ሁሉ መከራ አፈራርቀውባቸው፣ ነገር ግን መጨረሻ ሂጅራ ተፈቅዶላቸው ወደ መዲና ስደት ሊወጡ ሲሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለአጎታቸው ልጅ ለአራተኛው ኸሊፋ ለዓሊ ብን አቢ ጣሊብ ቦታቸው ላይ እንዲያድር እንዲተኛ አልይ መስዋዕት ለመክፈል ዝግጁ የሆኑበት ማጋጣሚ ነበርና ያን ቀን ምን አሉት? እኔ ጋ የተወሰኑ ሰዎች አማና አስቀምጠዋል። ያንን አማና ሳትመልስ መካን ለቀህ እንዳትመጣ። አማና ያስቀመጠው ማን ነው ከተባለ የመካ ቁረይሾች ነበሩ። ነብዩን ለመግደል ለማሰር፣ እሳቸውን አዛ ለማድረግ የሚንቀሳቀሱ አካላት ነብዩ ጋር አማና አስቀምጦ ነበር። ችግርም የሆነ ነገር ሲመጣ በታማኝነት የሚያስቡት ነብዩን ነው። ስምም ምን ብለው አውጥተውላቸዋል? ሙሐመዱን አሚን ታማኙ ሙሐመድ ብለዋል። እድሜያቸው 35 የሞላ ጊዜ ካዕባ ለማደስ ፈልገው ሙሽሪኮቹ ቁረይሾቹ አደሱትና ገንዘብም አጥሯቸው የአላህ ቤት ላይ ክብር ይሰጡ ነበር። አሁን ላይ ካያችሁ ጧፍ ሲደረግ ክፍት ቦታ አለች እንዴት አሸገች ከካዕባው ትይዩ አይደል? እሱ ገንዘብ አጥሯቸው እንደዛ የተውት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለአይሻ ምን አላት? እንደ ወገኖችሽ እኮ አዲስ ነገር አመጣ ብለው ይነሱብኛል ብዬ ሰግቼ እንጂ ይሄንን አፍርሾ ሙሉ አንድ አካል አድርገው ነበር። እናታችን አይሻም ሌሎቹ እዛው ውስጥ ገብተው ሰግደው እኔ እዚህ ብቻ ሰግድኩ እዛም እዚህም ተመሳሳይ ነው ብለው የነገሯት ማጋጣሚ አለና የዛን ጊዜ ካዕባን ካደሱ ከሰሩ በኋላ ጭቅጭቅ ፈጠሩ፣ ጸብ ፈጠሩ። ማን ነው የበላይ የሚሆነው የሚያስተዳድረው ማን ነው ብሎ ጭቅጭቅ ጦርነት ለመግባት 5-6 ቀን ፈጀባቸው። ከማዕከላቸው አንዱ ተነሳና ለምንድነው ወደዚህ ጭቅጭቅ ውስጥ ምንገባው? መስጊድ ውስጥ እንቀመጥና በመስጊዱ የመጀመሪያ የሚገባ በሆነው ሰው በሚሰጠን ፍርድ እንፋረዳለን። እሺ ብሎ ተቀመጡ። የዛን ጊዜ የአላህ ውሳኔ ሆኖ መስጊዱ ላይ መጀመሪያ የገቡት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ልብ በሉ ነብዩ ነብይ ያልሆኑም የዛን ጊዜ እድሜያቸው 35 ነው። ምን አሉ? ረዲና ቢልአሚን አሉ። በታማኙማ ወደናል። ታማኝ ብለው ይጠሯቸው ነበር። ታማኝነታቸውን አረጋግጧል። አማናም ያስቀምጡት ነብዩ ሰለላሁ ዐለይሂ ወሰለም ጋር ነበር። ኋላ ግን ነብይ ሆነው ከመጡ በኋላ የአላህን ሪሳላ ለማስተላለፍ ሲመጡ ግን ወዳጅ ጠላት ሆነባቸው። አቡ ለሃብ አጎታቸው ሲወለዱ ሱወይበቱል አስለሚያ የምትባል ባሪያው ነብዩን ስላጠባሽ ተደስቶ ነፃ አውጥቶ ነበረ። ነገር ግን ነብዩ ሲሆኑ ግን የመጀመራቸው ጠላት ሆነ። ያ ሁሉ ጥላቻ መጣ። እንደዛም ሆኖ አማና ማን ጋር ይቀመጣል? ነብዩ ሰለላሁ ዐለይሂ ወሰለም ጋር። አልይን ምን አሉት? ይህንን አማና ሳትመልስ እንዳትመጣ አሉት። አዎ አማና የዛሬው ርዕሳችን ይሄ አደራ። አማናን መወጣት ከሙናፊቅነትም የምንገላገልበት ነው። አያቱል ሙናፊቅ ሰላስ የሙናፊቅ ምልክት 3 ናቸው ባሉበት ሐዲስ ላይ ኢዛ ሐደሰ ከዘበ ሲናገር ይዋሻል ሙናፊቅ፣ ወኢዛ ወዐደ አኽለፍ ቃል ከገባ ቃል ኪዳኑን ያፈርሳል፣
ወኢዘ እቱሚነ ኻን ሲታመን ይክዳል አሉ። ስለዚህ አማናን አለመወጣት የዚህ አይነት ባህር ውስጥ ስለሚከት ከዚህ ባህር አላህ ነፃ እንዲያወጣል ለመጠንቀቂያ ዛሬ ርዕሳችን ይሆናል። አላህ ቁርአን ላይ ይህንን አማና በመጀመሪያ ለሰማያት ለምድር አቅርበዋል። ኢና ዐረድና አልአማነተ ዐለ ሰማዋት ወልአርድ ወልጅባል፣ እኛ እኮ አማናዎችን አደራዎችን ለሰማያት ለምድርና ለተራራ አቀረብናል። ትወጣላችሁ ተብለው መጣላቸው። ፈአበይነ እምቢ አሉ፣ አየሕሚልነሃ እሷን መሸከም መቀበልን እምቢ አሉ። ወአሽፈቅነ ሚንሃ ከእሷን ፈሩ ሰጉ። ወሐመለሃ ልኢንሳን የሰው ልጅ ግን ተቀበለ ተሸከመ። ኢነሁ ካነ ዘሉመን ጀሁላ እርሱ በጣም በደለኛና ተሳሳይ ስለሆነ ተቀበለ። አብዱላህ ብኑ አባስ ቱርጅማኑል ቁርአን የሚባሉት ሰሃቢ ታላቁ ሰሃባ ስለ አማና ሲናገሩ ይሄ አማና ማለት ምንድነው? ስለ አማና ኢና ዐረድና አልአማነተ ዐለ ሰማዋት የሚለውን ሲተነትኑ ምናሉ? ፈለማ ኡሪደት ዐለ አደም ለአደም የቀረበ ጊዜ ለነቢዩላህ አደም ለአባታችን ልክ ሲቀርብ ቃለ አይ ረቢ ወመል አማና አማና ማለት ምንድነው ብሎ ጠየቀ ይባላል አደም። ቃለ ቂለ ኢን አደይታ ጁዚተ አማናውን ከተወጣ ትልቅ ምንዳ የምትመነዳበት፣ ወኢን ደየዕተሃ ኡቂብተ ካጠፋው ካበላሽተው ደግሞ የምትቀጣበት ነው ሲባል ቃለ አይ ረቢ ሐመልቱሃ ቢማ ፊሃ ከሁሉም ነገር ተቀብያለሁ እሺ ብያለሁ አሉ። ቃለ ፈማ መከሰ ፊል ጀና ኢላ ቀድረ ማ በይነ አልዐስሪ ኢላ ጉሩብ ሸምስ ይላል። ጀነት ውስጥ አደም ይህን ከተቀበሉ በኋላ አልቆዩም ከዐስር እስከ ፀሐይ እስክትጠልቅ ባለችው ሰዓት ቢሆን እንጂ ሐታ ዐመለ ቢልማዕሲያ ፈኡኽሪጀ ሚንሃ ማዕሲያ ላይ ወደቁና ከዛ ወጥተዋል። ያችን የተከለከለውን ቅጠል በሉ ከዛ ወጥተዋል። አማና ትልቅ ቦታ ያለው ነው። በኢስላም ትልቅ ደረጃ ስለሰጠው እኔ ያጅበኛል። አንድ ሐዲስ አላ ኢስላም ቂሳስ የሚባለው ነገር አጥቷል። አይንን ያጠፋ ምንድነው? አይኑ ይጠፋል አይደል? እጅ የቆረጠ እጅ ይቆረጣል፣ የገደለ ይገደላል አይደል? በጣም ያጅባችሁ አማናህን የበላህን ግን አማናውን ብላ አላለም። አማናህን የበላ ያታለለህን አታልል አላለም ኢስላም። አያችሁ እዚህ ጋር እንዴት እንደገለጸው አማናህን የበላ ያታለለህን የሸወደህን ግን ሸውድ አላለም። ወላ ተኹን መን ኻነከ ያታለለህን የሸወደህን ግን እንዳትሸውድ። ረሱል ሰለላሁ ዐለይሂ ወሰለም በብዙ ኹጥባቸው ላይ ከሚያቀርቡት ሐዲስ ንግግር መካከል ላ ኢማነ ሊመን ላ አማነተ ለሁ ኢማን የለውም አማና ከሌለውም፣ ወላ ዲነ ሊመን ላ አህደ ለሁ እንደዚህም ዲን የለውም ቃል ኪዳኑን ለማይሞላ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ረዋሁ ኢማሙ አሕመድ የዘገቡት ነው። ስለዚህ ይሄ አማና ሁላችንም እንድንወጣው ዛሬ ርዕሳችን ሆኗል። አማና ብዙ አይነት አማና አለ። የሰውነት አካላችን የማን አማና ናቸው? የአላህ አማና ናቸው። አላህ ላይ ሰጠኝ የኔ ንብረት ነው ብዬ እንደፈለገ ላደርገው አማና። ያንን አማና አላህ እንደነበረው ልመልስለት ይፈልጋል። እንደፈለግኩ የኔ ንብረት ነው ብዬ እንደፈለግ ሰውነቴን ማድረግ አልችልም። እኔነቴ ማን ነው? አላህ ነኝ። ለአላህ ማስረከብ አለብኝ። እጠየቅበታለሁ። ጥርሴን ሳምባዬን በሲጋራ ከጨረስኩት፣ ጉበቴን በአስካሪ መጠጥ ከጨረስኩት፣ ጥርሴን ካበላሸሁት ምን ለጠጥ እጠየቅበታለሁ። አማና ነው። ሰላት አማና ናት። ጾም አማና ነው። ሐጅ አማና ነው። ዘካ አማና ነው። ይሄ በኢባዳ ክፍል ላይ እነዚህን አማና መወጣት በእያንዳንዳችን ላይ ግድ ነው። አማና የሚባለው ነገር ገና በጠዋቱ እኮ ነው። ከተውሂድ ጋር የሚነጣጠል ነገር አይደለም። አንዳንድ ሰው ተውሂድን ቅድሚያ ለተውሂድ ያስፈልጋል፣ ሽርክን መጠንቀቅ ያስፈልጋል፣ የምንቀበለው ነገር ነው። ነገር ግን አኽላቅን አማናን ተው ደግሞ የሚል ዲን የለም። ሁለቱ አንድ ላይ ነው የመጡት። ገና በጠዋቱ ጃፈር ኢብኑ አቢ ጣሊብ ወደ ኢትዮጵያ ወደ ሀበሻ ማለት ነው ለስደት በመጡበት ሰዓት ከተናገሩት ንግግር ምን ነበር? ጃፈር አዩሃል መሊክ ኩና ቀውመን አህለል ጃሂልያ ናዕቡዱ አልአስናም ወናእኩሉ አልመይተተ ወናእቲ አልፈዋሒሸ ወነቅጠዑ አልአርሓም ወነሲዑ አልጂዋር ያእኩሉ አልቀዊዩ ሚና አልደዒፍ ፈኩና ዐላ ዛሊከ ሐታ በዐሰ አላሁ ኢለይና ረሱለን ሚና ናዕሪፉ ነሰበሁ ወሲድቀሁ ወአማነተሁ። አያችሁ እኛ አሉ ጃፈር መጣ ጣዖትን ምንገዛ ነበርን፣ እንደዚሁ ደግሞ በክትን ምንበላ ነበርን፣
ጸያፍ ተግባርን ዝሙትን እንፈጽም ነበር። ዝምድናን እንቆርጥ ነበር። ለጎረቤቶቻችን አዛ እናደርግ ነበር። ከኛ መካከል ኃያሉ ቁዋ ያለው ጉልበት ያለው የደካማውን ገንዘብ ይበላ ነበር። በዚህ ሁኔታ ባለንበት ሰዓት አላህ ከኛ መካከል ዘሩን፣ እውነተኝነቱን፣ አማና ጠባቂነቱን፣ ጥብቁነቱን የምናውቀው ሰው አላህ ላከልን። ይህ ሰው ደግሞ ወደ ተውሂድ ጠራን፣ ከሽርክ ራቋልን፣ ተቀበልነው። ምን ጠቀሱ ጃፈር? አማናን የሚጠብቁ። አንዴ አሁን ላይ ሰው አውቀዋለሁ፣ ጎረቤቴ ነው፣ የመስጊድ ጀማዬ ነው፣ ስለዚህ እሱ ጋር የተሻለ ዕቃ አገኛለሁ ብሎ ሲመጣ አምኖ እኮ ነው። ሱብሃንአላህ ከሌላ ይበልጥ በጣም አምኗል። ለምን? ጎረቤት ነህ፣ ያውቀሃል፣ ዘመዴ ነው ብለዋል። ግን አማናውን ትበለዋል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት እህል በረንዳ እንደሚባል ቦታ ላይ ሄዱ። ከዛ አንዱ ስንዴ ነገር ነበረውና ስንዴውን እንዲቆልለው የአላህ መልእክተኛ ያው አሁን ላይ ታቻል ዕቃ ሲገዛ ሰው ስንዴ ገብስ ምናምን እጁን ሰው ይከተላ ያያል። እንደዚህ አላህ መልእክተኛ ልክ ሲከቱ እጃቸውን فوجده مبلولا የበሰበሰውን አገኙት። فقال له ما هذا يا صاحب الطعام أنت የዚህ እህል ባለቤት ምንድነው ያሉት? فقال الرجل أصابته السماء أي المطر ዝናብ እኮ አግኝተው ያ ረሱላህ አለ። ዝናብ አግኝቶት ዝናብ ያገኘውን ከስር ከተትኩት ደረቁን ከታረኩኝ ከላይ ያደረኩኝ። አፈላ جعلته فوق الطعام حتى يراه الناس አዳ ሰዎች እንዲመለከቱ ከላይ አታደርገውም ነበር? من غش فليس مني رواه مسلم ያታለለ ከኔ አይደለም። አዎ የጃፓኑን የሆነ ሀገር ነው ብለ የቻይናውን ቱርክ ነው ብለ ብራንዱ ተቀይሮ ምን አድርገ ይሄ ጥሩ ዕቃ ነው ብለ ምሸጥለት ከሆነ አማና እየበላህ ነው ማለት አሁን ነው ራይዶ ክደዋል ማለት አማናውን እየተወጣ አይደለም። ስለዚህ አማና ማይገባበት ቦታ የለም። ዑመር ረዲየላሁ ዐንሁ አንድ ቀን አዋጅ አወጁ። ሰዎች ንግድ ላይ ትንሽ ጉድለት ሲያሳዩ ተመለከቱና ዑመር በቃ ወቅታዊ ነገር ላይ በወቅት በስነ ስርዓት ወዲያው ነበር። ካም በኋላ ወተትና ውሃ አንድ ሰው እንዳይቀላቅላ። በዑመር ዘመን ወተትና ውሃ መቀላቀል ከተጀመረ የዘንድሮማ አላህ ይወደድ እንዳትቀላቅሉ አሉ ዑመር። እሺ ብለው የዑመርን አዋጅ ሰምቶ ሁሉም በየቤቱ ገባ። በኋላ አንድች እናት ከልጇ ጋር እያወራች ወተቱ እንዲበዛ ውሃውን ጨምሪበት አለች። አሃ ቀድም እኮ አሚረል ሙእሚኒን ሲከለክሉ ነበር፣ አዋጅ አድርጓሉ። ከዛ አይነ ነህኑ ሚን አሚረል ሙእሚኒን እኛ ከአሚረል ሙእሚኒን ታዳውን የት ነው ያለነው? እነሁ ላ የራና እሱ ካሁን አይመለከተንም አለች እናት። የዚህ ጊዜ እቺ ጀግና ሴት ኢን ካነ አሚረል ሙእሚኒን ላ የራና አሚረል ሙእሚኒን የማየንም እኮ ቢሆን ኖሮ ቢሆንም እንኳ የዑመር ጌታ አላህ ግን ይመለከተናል። ዑመር ሲያልፉ ከልጆቿ ከሷ ዘር ይባላል ዑለማዎቹ ታሪክን አላህ ይወፍቀን። ያ ረብ ከማከላችን ያላገቡትና አላህ ጥሩ ትዳር አላህ ይለግሳቸው። ለእህቶቻችን ሷሊህ ባል አላህ ይለግሳቸው። ለወንድሞቻችንም ሷሊህ ሚስት አላህ ይለግሳቸው። የታመሙ ቤተሰቦቻችንን አላህ ያሽርልን። የሞቱብን ደግሞ የጀነት አላህ ይበላቸው፣ የጀነት አላህ ይበላቸው። የሁላችንም መጨረሻ ያማረ አላህ ያርግልን። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና ዓዛበ ናር ወሰለላሁ ዐላ ነቢይና ሙሐመድ وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.